ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ ሰላም እንዴት ናችሁ? ሰላምና ጤና ከሁላችሁ ጋር ይሁን። እንግዲህ ዛሬ ደግሞ በክፍል 7 የአማርኛ ፊደላትን እንዴት እናነባለን እንዴት እንለያለን የሚሉትን እየላችሁ መጥቻለሁ። ባለፈው እንግዲህ እንደሚታወቀው ከዚህ በፊት ብዙ ፊደሎችን ሰርቼላችኋለሁ። ከዚህ በፊት ያሉ ፊደላትን እንዴት እናነባለን፣ እንዴት እንጽፋለን፣ እንዴት ነው የምንለያቸው፣ ቤት መንገድ ቤት ዳይሬክሽን ብንጽፋቸው ብናነባቸው ሊገቡን ይችላሉ የሚሉትን ሰርቼላችኋለሁ። ገብታችሁ ማየት ትችላላችሁ። ዛሬ ደግሞ ከዛ የቀጠለውን እንግዲህ ክፍል 6ን እየላችሁ መጥቻለሁኝ። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም እንደዛ አይነት የምንለቃቸው አዳዲስ ቪዲዮዎችን ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚሁ ከታች ባስቀመጥነው ስልክ ቁጥር በመደወል ቀጥታ ኮርሶችን መከታተልና መውሰድ መማር ትችላላችሁ ማለት ነው። እንግዲህ እንደሚታወቀው እነዚህ ፊደላትን በደንብ መለየትና መረዳት ለቀጣይ ወርዶችን፣ ቃሎችን ለመመስረት፣ አረፍተ ነገሮችን ለመመስረት ወሳኞቹ እነዚህ ፊደላት ስለሆኑ እነዚህን ጠንቅቀን ማወቅ፣ መረዳትና መገንዘብ ከኛ የሚጠበቅ ይሆናል ማለት ነው። እንግዲህ እነዚህን ለማወቅ ደግሞ የተለያዩ ያነባበብ ወይም ደግሞ ያጠራር ስልቶች ይኖራሉ ወይም ዘዴዎች ይኖራሉ። እነሱ በመከተል እንዴት እንዳንረሳቸው አድርገን እነዚህ ፊደላቶችን እንይዛለን ወይም እንገነዘባለን የሚሉትን ከኔ ጋር አብረን የምናይ ይሆናል ማለት ነው። ስለዚህ ምንድነው አጠር መጠን ባለመልኩ እነዚህ ፊደላትን ባጭሩ ማየትና መገንዘብ ይኖርብናል። ምንድነው መጀመሪያ እንዴት እናደርጋለን? ከዚህ ከመጀመሪያ ይዘን ወደ መጨረሻ እያነበብን እንሄዳለን። ከመጀመሪያ ወደ መጨረሻ እናነባቸዋለን። እንዲሁም ደግሞ ከመጨረሻ ደግሞ ወደ መጀመሪያ ወይም ደግሞ ከሰባተኛ ወደ አንደኛ እና ከአንደኛ ወደ ሰባተኛ እያነበብን በመሄድ እንዳንረሳቸው በደንብ ለመያዝ ያግዘናል ማለት ነው። እንግዲህ እነዚህ ፊደላት አብዛኞቹ እንግዲህ ከ7 ዝርያዎች አሏቸው። ከ1 እስከ 7 ናቸው። እንዲሁም ደግሞ እዚህ ጋር የምታዩት በዚህ ኮለመን ላይ ያለው በ8ኛ ደረጃ ላይ የምናገኘው ምንድነው ጥምር ሆሄያት የሚባሉት የሚቀመጡበት ቦታ ነው። ወይም ደግሞ ጥምር ሆሄያት የምንላቸው ደግሞ ምንድነው እነዚህ እንደ ዋና ቃል የሆኑ ለምሳሌ እነዚህ ዋና ቃሎች ዋና ፊደሎች ቢሆኑ እንደነዚሁም ደግሞ በማንኛውም ቃል ላይ አረፍተ ነገር ላይ እየገቡ ትርጉም ሊሰጡን የሚችሉ ሆሄዎች ስለሆኑ እነዚህን ጥምር ሆሄያት በደንብ መረዳትና መገንዘብ ያስፈልገናል ማለት ነው። ስለዚህ በቤተሰባቸው ላይ እዛው በየፊት ለፊቱ ላይ የሚገኙ እነዚህ ጥምር ሆሄያት ወሳኝ ናቸው። እንደነዚህኞቹም ስለሆኑ ምንም ማለት እነዚህኞቹ መለየትም አይጠበቅብንም። አብዛኛውን ጊዜ የምናነብ እነዚህ ከአንደኛ እስከ 7ኛ ያሉ ነው ፊደላትን ነው እንጂ እነዚህኞቹን ጥምር ሆሄያት የሚባሉትን አብዛኞቹን ጊዜ አንይዛቸውም። ግን ስናነብም ሆነ ስንጽፍ በጣም ዋና የሆኑ ሊያገለግሉን የሚችሉ ማንኛውም ቃል ላይ አረፍተ ነገር ላይ የሚመጡ ስለሆኑ ማወቅና መገንዘብ ይኖርብናል፣ መረዳት ይኖርብናል ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄድ ማለት ነው። እሺ ባለፈው እንግዲህ የሀን ምንድነው አይተናል። ከዚህ በፊት ያለውን ወይም ደግሞ ፓርት 6 ላይ አይተናል። ከመጀመሪያ ወደ መጨረሻ አንብበናል። ዛሬ ደግሞ ከመጨረሻ ይዘን ወደ መጀመሪያ እያነበብን እንሄዳለን ማለት ነው። የሀን እሺ ሆ ህ ሄ ሃ ሂ ሁ ሀ እሺ ጥምር ሆሄዋ ደግሞ ምን ትባላለች? ኋ መልካም እሺ ይሄ ደግሞ ወ ው ዊ ዋ ዌ ዎ እሺ አሁን ደግሞ ከመጨረሻው ወደ መጀመሪያው እንሂድ። ዎ ዊ ዋ ዌ ው መልካም
እሺ አሁን ደግሞ ይሄን ከመጀመሪያ ወደ መጨረሻው እንሄድ። ዘ ዘ ዙ ዙ ዚ ዚ ዛ ዛ ዜ ዜ ዝ ዝ ዞ ዞ። እሺ እቺኛዋ ደግሞ ጥምር ሆሄዋ ዟ ዟ ዟ። መልካም። እሺ አሁን ደግሞ ይሄንን ከመጨረሻ ወደ መጀመሪያ እንጠራለን ማለት ነው። እሺ ዞ ዞ ዝ ዝ ዜ ዜ ዛ ዛ ዚ ዚ ዙ ዙ ዘ ዘ